ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን በመሃል ሜክሲኮ ከአፍሪካ ህብረት አጠገብ የተለያዩ የንግድ ሱቆችንና የቤት አማራጮችን በካሬ ከ79,000 ብር ጀምሮ አባይ ሆምስ እንደሚያቀርብ ሰምተን ብቅ ብለናል። ዛሬ በሚኖረን ቆይታ ያላቸውን የካሬ መጠን፣ ዋጋ፣ በአጠቃላይ ጠቅለል ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንደምን አለ? ሰላም ነው? ሁሉ ሰላም? እንኳን ደህና መጣሽ። እንኳን ደህና ቆየን። አባይ ሆምስ ሪል ስቴት እንባላለን። እንግዲህ ሜክሲኮ ላይ የንግድ ሱቆችንና አፓርትመንቶችን እየሸጥን እንገኛለን። በደንብ ደግሞ ዲቴይል ወደ ኦፊስ ገብተን ያሉትን መረጃዎች በደንብ ልንገርሽ። ደስ ይለኛል። መልካም በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየን። መልካም። ሚኪያስ እባላለሁ። አባይ ሆምስ ሪል ስቴት ውስጥ ሴልስ ሱፐርቫይዘር ሆኜ እየሰራሁ እገኛለሁ። እንግዲህ ቅድም ያው ስለ አባይ ያሉትን ነገሮች ልናወራ ወደ ቢሮ መጥተናል። እንግዲህ አባይ ማን ነው የሚለውን በደንብ ዲቴይል ምን ይዞ መጥቷል ለደንበኞቻችን የሚለውን ነገር በደንብ ለማብራራት እሞክራለሁ ማለት ነው። በጣም ጥሩ። ስለዚህ ወደ ሌላ ጥያቄዎች ከማምራቴ በፊት መጀመሪያ አባይ ሆምስ ከዚህ በፊት የሰራችሁትን ስራ እንዲሁም ደግሞ ሌሎች ጠቅለል ያሉ መረጃዎችን መጀመሪያ እናንሳ። በጣም ጥሩ። እንግዲህ አባይ ሆምስ ሪል ስቴት ማን ነው ለሚለው ጥያቄ አባይ ሆምስ ሪል ስቴት በዋነኝነት በሶስት ሲስተር ኩባንያዎች የተዋቀረ ድርጅት ነው። ምናልባት ብዙዎች የሚያውቁት አባይ ቴክኒክ የተሰኘ ላለፉት 24 እና 25 ዓመታት እንደዚሁ መኪና ከውጭ እያመጣ አሴምብል እያደረግን በተለይ ፉቶን የሚባለው መኪና ብቸኛ አስመጪና አከፋፋይ ሆነን እንግዲህ ላለፉት 24-25 ዓመታት እዚሁ ቦታ ላይ እየሰራን የነበረ ካምፓኒ ነው። እንግዲህ ከዛም ባሻገር ደግሞ ሌላኛው ሲስተር ካምፓኒያችን ቢኤች የተሰኘ ቢኤች ትሬዲንግ ኤንድ ማኑፋክቸሪንግ፣ እሱም እንደዚሁ ለ23 ዓመታት በተለይ ኮንስትራክሽኑ ዘርፍ ላይ አንቱታን ካተረፉ ኩባንያዎች መካከል አንደኛው ነው። እንግዲህ በዚህ 23-24 ዓመታት ጊዜ ውስጥ ሀገሪቷ ውስጥ ያሉ ከ30 በላይ የሆኑ ሜጀር ፕሮጀክቶች ላይ የመሳተፍ እድሎች ነበሩን ማለት ነው። እንግዲህ ከዛም ባሻገር ደግሞ ምናልባት ፍላሚንጎ አካባቢ ቦሌ ላይ የራሳችንን ቢልዲንግ ቤት ሲዩት አፓርትመንት የተሰኘ እንግዲህ በጣም ሌግዠሪ የሆነ አፓርትመንት ገንብተን ለቤት ባለቤቶች አስረክበን የወጣንበትም ጊዜያቶች ነበሩ ማለት ነው። እንግዲህ እነዚህን ሁላ ኤክስፔሪንሶች ይዘን አሁን ደግሞ መሀል ሜክሲኮ ላይ አባይ ሆምስ ሪል ስቴት ብለን እንግዲህ ከትመናል ማለት ነው። እንግዲህ ይሄ ሳይት የሚገኘው መሀል ሜክሲኮ ላይ ነው እና አዲሱ ሳይት እንደ ጅማሬ ፕሮግረሱ ምን ይመስላል? ምን ፋሲሊቲዎች ተሟልተውለታል የሚለውን ሀሳብ። በጣም ጥሩ። እንግዲህ አዲሱ ፕሮጀክታችን መሀል ሜክሲኮ ከአፍሪካ ህብረት አጠገብ ላይ እጅግ ዘመናዊ የሆነ ጌትድ የሆነ ኮምፓውንድ ነው እየገነባን ያለ ነው። ኦልሬዲ ግንባታችንን ጀምረናል። እንግዲህ በውስጡም እጅግ ሌግዠሪ የተባለ አፓርትመንት ፕላስ የንግድ ሱቆችን ያካተተ ነው የሚሆነው ማለት ነው። ይሄ ሚክስድ ዩዝ አፓርትመንት የምንለው አይነት አፓርትመንት ነው። ፕላስ ጌትድ የሆነ ኮምፓውንድ ስለሆነ 12,000 ካሬ ሜትር ላይ ያረፈ ስለሆነ እንግዲህ ብዙ ፋሲሊቲዎችን ያካተተ ይሆናል። ወደ መኖሪያው ስንመጣ እጅግ ዘመናዊ የሆኑ ቤቶችን ነው ከባለ 1 መኝታ አንስተን እስከ ባለ 3 መኝታ እየገነባን ያለ ነው። ወደ ሱቆችም ወይም ደግሞ ወደ ኮሜርሻል ስፔሶቻችንም ስንመጣ እንግዲህ ከ10 ካሬ ጀምሮ በተለያየ ካሬ አማራጭ እንደ ደንበኞቻችን ፍላጎት በኔት ኤሪያ ብቻ እየሸጥን እንገኛለን ማለት ነው። ስለዚህ የተለያዩ የንግድ ሱቆችንም የቤት አማራጮችንም ይዛችሁ በአንድ ላይ ቀርባችኋል ማለት ነው። በሚገባ ምናልባት ብዙ ጊዜ ደንበኞች ሊገዙ ሲሉ መጀመሪያ የካሬ መጠኑን በስፋት ማወቅ ይፈልጋሉ እና ምናልባት በሱ ጉዳይ የተብራራ ሀሳብ ብናነሳ ከባለ 1 እስከ ባለ 3 እንዲሁም ደግሞ የተለያዩ የሱቅ አማራጮች እንዳላቸው አንስታል እና ከስንት ካሬ ጀምሮ ማግኘት ይችላሉ የሚለውን እናንሳ። መልካም። እንግዲህ የቤት አማራጮቻችን ላይ ስንመጣ እንግዲህ ከባለ 1 መኝታ አንስቶ እስከ ባለ 3 መኝታ አማራጭ ይኖረናል። ባለ 1 መኝታ ቤቶቻችን እንግዲህ በ78 ካሬ አማራጭ ይኖረናል። እንደዚሁም ደግሞ ባለ 2 መኝታ በ125 ካሬ አማራጭ፣ በተጨማሪም ባለ 3 መኝታዎቻችን ደግሞ በ158 ካሬ አማራጭ ይኖረናል ማለት ነው። እነዚህ የቤት አማራጮቻችን ናቸው የሚሆኑት። ከዛ በተጨማሪ ደግሞ ወደ ንግድ ሱቆቻችን ስንመጣ እኛ ያቀረብነው ከ10 ካሬ ጀምሮ እንግዲህ በተለያየ ካሬ አማራጭ ደንበኞቻችን እስከሚፈልጉት የካሬ አማራጭ ድረስ ሊሚት ሳናረጋቸው ለተለያየ አገልግሎት ሊሆን የሚችል የንግድ ሱቆችን መነሻ ከ10 ካሬ ጀምሮ እንግዲህ እስከፈለጉት ካሬ አማራጭ ድረስ የሚያገኙበትን የንግድ ሱቆችን አመቻችተናል ማለት ነው።
በጣም ጥሩ። ስለዚህ ደንበኞች የቤት አማራጮችንም የንግድ ሱቆችንም በአማራጭ ቢፈልጉ ማግኘት ይችላሉ። አንድ ላይ ደግሞ መግዛትን ቢፈልጉ በአንድ ቦታ መግዛት ይችላሉ ማለት ነው። በሚገባ በዋናኝነት እኛም ዓላማችን ያደረግነው እንግዲህ ደንበኞቻችን ቤታቸውንም ሱቃቸውንም ፕላስ የቢሮ ቦታቸውንም እዚሁ ህንጻችን ላይ ወይም እዚሁ ሞላችን ላይ አድርገው መንገላታትን ለመቀነስ ነው ማለት ነው። ከዛም በተጨማሪ እንግዲህ ኢቨን ኢፍ እንደ አሚኒቲ እንኳን ያካተትናቸው ነገሮች አፓርትመንቶቻችን ላይ ማለት ነው እንግዲህ ልጆች ማጫወት ቢፈልጉ ከሙሉ መውጣት ላይ ይጠበቅባቸው ይችላሉ። እዛው ዴኬር ይኖረናል። ፕላስ የመዋኛ ገንዳዎች ቅድም እንዳነሳውልሽ የመዋኛ ገንዳ ለህፃናት ለብቻ ለአዋቂዎች ለብቻ ፕላን ረኒንግ ትራኮች ፕላስ ፕሌይግራውንዶች እንዲሁም ለአዋቂዎች ጂም እነዚህን እንግዲህ ከአፓርትመንታችን ላይ ወይም ደግሞ ከኮምፓውንዳችን ውስጥ ሳይወጡ አጠቃለው ማግኘት የሚችሉት ነው ማለት ነው። እንግዲህ እየሸጥን ያለ ነው ቤት ብቻ ሳይሆን ሙሉ ፓኬጅም ጭምር ነው ማለት ነው። መልካም። ምናልባት መኖሪያ ቤቶቹ የሚጀምሩት ከስንት ፍሎር ጀምሮ ነው? በጣም ጥሩ። እንግዲህ የኛ አፓርትመንት ቅድም እንደነገርኩሽ ሚክስድ ዩዝ አፓርትመንት ነው የሚሆነው። ለብቻው ኮሜርሻል ብሎክም ይኖረናል። ፕላስ ከአፓርትመንቶቻችን ጋር ያሉ ኮሜርሻል ስፔሶች ይኖሩናል። ቢልዲንጋችን ጂ ፕላስ የሚሆነው 4 ቤዝመንት እና ጂ ፕላስ 25 ነው የሚሆነው። ከግራውንድ ጀምሮ እስከ 4ኛ ፎቅ ድረስ ኮሜርሻል ስፔስ ነው የሚሆነው። 5ኛ ፎቁን ያደረግነው ሪክሬሽናል ሴንተር ነው። ያ ማለት ለነዋሪዎች አስፈላጊ የሆኑትን መገልገያዎች እዛ ላይ እናሟላለን ማለት ነው። ለምሳሌ እንደ ኢንዶር ጂም ይኖረናል። ሩፍቶፕ ላይ ደግሞ እንደዚሁ ስዊሚንግ ፑል እንግዲህ በሪል ስቴት ታሪክ የመጀመሪያው ሊያደርገን የሚችል አዳልት እና ቻይልድ ብለን ለብቻ ስዊሚንግ ፑል ይኖረናል ማለት ነው። እዛው ላይ ባስኬት ኮርቶች ይኖሩናል፣ ፉትቦል ኮርቶች ይኖሩናል፣ ፕላስ ረኒንግ ትራኮችም ይኖሩናል ማለት ነው። 5ኛ ላይ ይህንን መገልገያዎች ያካተተ ይሆንና ከ6ኛ ጀምሮ እስከ 23ኛ ፎቅ ድረስ ቲፒካል ፍሎር ይዘን እንወጣለን። 24 እና 25ኛውን ደግሞ ጀስት ሌክዠሪ የሆኑ ፔንትሃውስ አፓርትመንቶች ይኖሩናል ማለት ነው። ያ ማለት እንግዲህ ሬዚደንሻሉ ጀምሮ ከ6ኛ ፎቅ ጀምሮ እስከ 23ኛ ድረስ ነው ማለት ነው። በጣም ጥሩ። እንግዲህ ብዙ ጊዜ ደንበኞች ቤቱን ከመግዛታቸው በፊት ማወቅ ያለባቸው ነገር አንደኛ ዋጋው ነው ብዬ አስባለሁ እና እናንተ ጋር ቢመጡ በካሬ ከስንት ብር ጀምሮ ማግኘት ይችላሉ? እንዲሁም ደግሞ ጠቅለል ያለ ዋጋውን ብናነሳ። መልካም። እንግዲህ እኛ ጋር ደንበኞች ሲመጡ ያለንበት ታይም ላይ ፕሮሞሽናል ታይም ላይ ስለሆነ ጥሩ የሚባል ዋጋ ማርኬት ፔኔትሬት አድርጎ ይገባል ብለን ያሰብነውን ዋጋ ቤቶቻችን ላይም እንደዚሁም የንግድ ሱቆቻችን ላይ ዋጋ አቅርበናል ማለት ነው። ወደ አፓርትመንቶቻችን ስንመጣ አሁን ላይ በካሬ ከ79,000 እስከ 99,000 ባለ ሬንጅ እንደያከፋፈላቸው ደንበኞቻችን ያገኛሉ ማለት ነው። ለምሳሌ ያህል አንዱን ወስጄ ባለ አንድ መኝታውን አሁን ላይ ሙሉ ክፍያ ለሚከፍሉ ደንበኞቻችን በ6 ሚሊዮን 200 ሺህ ብር ሙሉ ክፍያ እንዲሁም ደግሞ በ770 ሺህ ብር 10% ቅድመ ክፍያ ከፍለው የቤት ባለቤት የሚሆኑበትን ፕላትፎርም አዘጋጅተናል ማለት ነው። በተጨማሪም ደግሞ እንግዲህ ባለ 2 መኝታችን እንደዚሁ እስከ 10 ሚሊዮን ብር በሙሉ ክፍያ የሚያገኙበት ሁኔታ ይኖራል። በ1 ሚሊዮን 200 ሺህ ብር ቅድመ ክፍያ ከፍለው እንግዲህ ሌላው ቆንጆ ነገር የረጅም ጊዜ አከፋፈል ሂደት ያ ማለትም ለምሳሌ 10% ቅድመ ክፍያ ጀምሮ መክፈል የሚችሉበት ሁኔታ አለ። ቀሪውን 90% በረጅም ጊዜ አከፋፈል ሂደት ቤዝድ ኦን ኮንስትራክሽን ፕሮግረስ የሚከፍሉበት ሁኔታ ይኖራል ማለት ነው። እነዚህን የመሳሰሉ ቤቶቻችን ላይ አማራጮች ይኖራሉ። እንደዚሁ በተመሳሳይ ደግሞ የንግድ ሱቆቻችን ላይ ስንመጣ በተለያየ የካሬ አማራጭ ነው ይዘን የመጣ ነው። እንግዲህ በካሬ ከ250 ሺህ ብር ጀምሮ እየሸጥ እንገኛለን። ወይም ደግሞ በሙሉ ክፍያ እስከ 2 ሚሊዮን 700 ሺህ ብር ሙሉ ክፍያ የሱቅ ባለቤት መሆን የሚችሉበትንም ሁኔታዎች አመቻችተናል ማለት ነው። በጣም ጥሩ። እንግዲህ እነዚህን ካነሳን ብዙ ጊዜ ቤቶች ሲገነቡ ደንበኞችን ሊጠይቁ የሚችሉት የዴሊቨሪ ታይም ነው እና ይህንን ሳይት በምን ያህል ጊዜ ነው ለደንበኞች ሰርታችሁ ለማስረከብ ያሰባችሁት? በጣም ጥሩ። እንግዲህ እነዚህን ቤቶቻችንን ከአሁን ጊዜ ጀምሮ በሚቆጠር በ3 ዓመት ጊዜ ውስጥ ሙሉ ለሙሉ ቤቶቻችንን ገንብተን እናስረክባለን ማለት ነው። እንግዲህ ይህን የምልሽ ያው ብዙ ጊዜ ደንበኞች አንድ የሚያነሱትም ኢሹ ይሄ ስለሆነ ማለት ነው። ብዙ ጊዜ ሪል ስቴቱ ላይ አሁን ላይ ፎልስ ፕሮሚስ በዝተዋል። ፕላስ ደግሞ ዲሌ በጣም በተደጋጋሚ ብዙ ሪልስቴቶች ላይ የምናየው ነገር ሆኗል። ይህንን ለመቅረፍ እኛ ከወዲሁ ተዘጋጅተን የመጣንበት ነገር እንግዲህ አሁን 12,000 ካሬ ሜትር ላይ የሚገነባ ኮምፓውንድ ነው። ግን ምንድን ያደረግነው ግንባታም ስናከናውን ፌዝ ባይ ፌዝ ነው ግንባታዎቻችንን እያከናወንን ያለ ነው። ለምሳሌ አሁን ላይ እንግዲህ ለሽያጭ የሚያቀረብነውን 2200 ላይ ያረፈውን አንደኛውን ቢልዲንጋችንን ማለት ነው እንግዲህ እሱን ገንብተን ነው ቀጣይ ፌዝ ባይ ፌዝ እያደረገን የምንሄደው። ይሄ መሆኑ ምንድነው ጥቅሙ? እንግዲህ ብዛት ያላቸውን ወይም ደግሞ በብዛት ኮንስትራክሽን ውስጥ ገብተን በብዛት ብሎኮችን አውጥተን ለሽያጭ ግን የትኛውንም ሳንገነባው ታይም የሚደርስበት ሁኔታ ይኖራል ማለት ነው። ያንን ከመቆጠብ አንጻር እያንዳንዱን ብሎኮች
ቀድመን ገንብተን ያንን አስረክበን ነው ወደ ኔክስት ፌዞቻችን የምንሄደው ማለት ነው። እንግዲህ ከዚህ አንጻር ይህንን ፕሮጀክት በ3 ዓመት ጊዜ መጀመሪያ ፌዛችንን ወይም መጀመሪያ ብሎካችንን በ3 ዓመት ጊዜ ውስጥ ዴሊቨር እናደርጋለን ማለት ነው። ጥሩ። እንግዲህ ቤቶቹ ሲገነቡ በዋናነት የቤት ማገር አንዱ ከሆነው እንግዲህ የጥራት ጉዳይ ነው እና እናንተ ቤቶቹን ስታስገነቡ ከሌሎች ሪል ስቴት አንደኛ ለየት የሚያደርጋችሁ ነገር ምንድን ነው? በምን ያህል የጥራት አማካኝነት ነው ቤቶቹ የምታስገነቧቸው? በጣም ጥሩ። እንግዲህ ምናልባት ሞዴሎቻችንም ስታያቸው ቤቶቻችን ላይ እንግዲህ ከመጀመሪያው ነገር ተነስተን ስናይ በበቂ ሁኔታ ቤቶቻችን ናቹራል ላይት እና ናቹራል ቬንቲሌሽን እንዲያገኙ በጣም ማለት በመሬት ደረጃ ፖስት ያደረግናቸው ቦታዎችም ኢቨን አሉ። ያ የሆነበት ምክንያት ምንድነው? እንግዲህ አፓርትመንት እስከመሆኑ መጠን ማንዳቶሪ ብለን ከምናስባቸው ናቹራል ላይት እና ናቹራል ቬንቲሌሽን ብለን የምናነሳቸው ነገሮች ናቸው። ከዛ እንጀምራለን። ጥራት ላይም ስንመጣ እንግዲህ ኮንስትራክሽኑን እየሰራልን ያለው የራሳችን ሲስተር ካምፓኒ ነው። ምናልባት የእኛም ብቻ ሳይሆን ከተማው ላይ ካሉ በርካታ ሪል ስቴቶች መካከል የአብዛኞቹንም ኮንስትራክሽን በተለይ ሸሪንግ እና ፋውንዴሽን ስራ ላይ ረጅም ዓመት ኤክስፐሪንስ የሆነው BH የተሰኘው ሲስተር ካምፓኒያችን ነው እየሰራላቸው ያለው። እነዚህ በተመሳሳይ የእኛንም አሁን ላይ ግንባታ እያከናወነ ያለው የራሳችን ሲስተር ካምፓኒ BH ነው ማለት ነው። እንግዲህ ይሄ ፕሮጀክት ለኛ እንግዲህ የስም ፕሮጀክታችንም ነው፣ የመጀመሪያ ፕሮጀክታችን ነው። በደንብ ስማችንን ተክለን ልናልፍበት የምንችልበት ፕሮጀክት ነው። ከዛ አንጻር እንግዲህ ጥራት ላይም ሆነ ሌሎች ነገሮች ላይ የምንደራደርበት ፕሮጀክት አይደለም ማለት ነው። እንዲሁም አስፈላጊውን ጥራትና ቁጥጥር እየተደረገ እየተገነባ ያለ ፕሮጀክት ነው ማለት ነው። ጥሩ። ምናልባት የተለያዩ የንግድ ሱቆችና የቤት አማራጮችን ነው ለደንበኞች የምታስረክቡት እና ስታስረክቡ በሰሚ ፊኒሽድ ነው ወይስ በፉል ፊኒሽድ አማራጮች ነው የምታስረክቡት? በጣም ጥሩ። እንግዲህ እዚህ ላይ ስንመጣ 2 ነገሮችን ለደንበኞቻችን ኦፈር አቅርበናል። የመጀመሪያው ምንድነው? ሰሚ ፊኒሽድ አድርገን ያ ማለትም ሙሉ ለሙሉ የግንባታ ስራዎችን አጠናቀን የመጨረሻ ፊክስቸር ስራዎችን ለደንበኞች አስረክበን ደንበኞች በራሳቸው ቴስት እና በራሳቸው ፍላጎት የሚሰሩበትን ሁኔታ አመቻችናል። ከዛም በተጨማሪ ቀደም ብለን ሳምፕል ሃውሶችን ሰርተን እነዛን ሳምፕል ሃውሶች አሳይተን ፕላስ ደንበኞቹ የእኛን ሳምፕል ሃውሶች አይተው ከወደዱት በዛው መልኩ ፕሮሲድ አድርገን የምንጨርስበትን ወይም ደግሞ ፉል ፊኒሽድ አድርገንም ለደንበኞቻችን የምናስረክብበትን መንገድ አመቻችተናል ማለት ነው። ያ ማለት እንግዲህ ያው ለደንበኞቹ ሰርተን ወይም ደግሞ ፊኒሺንግ ሰሚ ፊኒሽድ ላይ አድርሰን አያገባንም ብለን ዞር አንልም ማለት ነው። ብዙ አይነት ደንበኞች ያጋጥሙናል። ያ ማለት ለምሳሌ እንግዲህ ጊዜም ላይኖረው የሚችላል ፕላስ ከሀገር ውጭም ሆኖ ፊኒሺንግ ስራውን መስራት የማይችልበት ሁኔታዎች የሚፈጠሩበትም ደንበኞች አሉ። እነዛ ነገሮች ሲፈጠሩ እንግዲህ እኛ ራሳችን ኢንቮልቭ አድርገን ለደንበኞቻችን አሳይተን እንግዲህ ግንባታውንም የምናከናውንበት ሁኔታ ይኖራል ማለት ነው። በጣም ጥሩ። ምናልባት ይሄ ሳይት የሚገኘው መሀል ሜክሲኮ ከአፍሪካ ህብረት አጠገብ ነው እና የሚገዙ ገዢዎች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? በጣም ጥሩ ቆንጆ ጥያቄ። እንግዲህ ይሄ ሎኬሽናችን እንደምታየው ነው አፍሪካ ህብረት አጠገብ ሜክሲኮ ላይ ነው ያለ ነው። እንግዲህ አሁን ላይ ዳውንታውን ከሚባሉ እና ስማርት ሲቲ የሆኑ ካሉ አካባቢዎች መካከል አንደኛው ይሄኛው አካባቢ ነው። ኤሪያችንም ሙሉ ለሙሉ ዙሪያውን ስናየው ዲፕሎማት ኤሪያ ነው። ትላልቅ ኤምባሲዎች እንግዲህ ትልቁም የአፍሪካ ህብረት መቀመጫ የሆነው እኛው ጎረቤት ላይ ነው ያለው። ከዛ አንጻር ፕላስ አቅራቢያዎቻችን ላይ በጣም ብዙ ኤምባሲዎች፣ በጣም ብዙ ትምህርት ቤቶች ፕላስ እነ ላንድማርክን የመሰለ ሆስፒታሎች ዞር ብንል እነ መቅረዝን በቅርብ ርቀት ላይ ይገኛሉ። በተጨማሪም ደግሞ እንደዚሁ ፋይናንሻል ሴክተሮችም ዙሪያችንን ከበውት ነው ያሉት። ከዛ አንጻር እንግዲህ ሎኬሽን ዋይዝም ፕራይም ከሚባሉ ሎኬሽኖች መካከል እንግዲህ አንደኛው የኛ ሳይት የሚገኝበት ሎኬሽን ነው ማለት ነው። ከዚህ አንጻር እንግዲህ ደንበኞቻችን በብዙ ደረጃ ተጠቃሚ ይሆናሉ። ቢኮዝ እንግዲህ ላከራዩም ቢሉ ኤሪያ ዲፕሎማት ኤሪያ ነው። በዶላርም መከራየት የሚችልበት እንግዲህ አሁን አቅራቢያዎቻችን ላይ ያሉ አፓርትመንቶች ስቲል በዶላር የሚከራዩበትም ሁኔታ አለ ማለት ነው። እንግዲህ ትንሽ ቆየት አድርገንም አትርፈንም እንሽጥ ቢሉ ይህንን ትርፋማነታቸውን ሊያረጋግጥላቸው የሚችል ሳይት ነው ማለት ነው። በመጨረሻ ቀረ የምትለው ሀሳብ ካለ ድሉልስ? እንግዲህ አሁን ላይ ያለን የቤትም ሆነ የሱቅ ቁጥር በጣም ውስን ነው። በርካታ ቤቶቻችንን እና በርካታ ሱቆቻችንን ኦልሬዲ ሽጠን ያገባደድን ነው የምንገኘው። እንግዲህ ያሉን በጣም ጥቂት ሱቆች ነው። ፕላስ ኦፈራችንም እንግዲህ አሁን ያልኩሽ ፕሮሞሽናል ፕራይስ ላይ ነው ያለ ነው። እንግዲህ የፕሮሞሽናል ፕራይሳችን ለተወሰነ ጊዜ ብቻ የሚቆይ ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤትና የንግድ ሱቆች ማግኘት ይፈልጉ በምን አድራሻ ያገኛቸው? በጣም ጥሩ። እንግዲህ አሁን ላይ ብዙ ቤቶቻችንና የንግድ ሱቆቻችንን እየሸጥን ነው የምንገኘው። ጥቂት ቤትና ጥቂት የንግድ ሱቆች ናቸው የሚቀሩ። እንግዲህ ፕላስ በተጨማሪም ደግሞ
አሁን እየሸጥንበት ያለውን ዋጋ ወይም ቅድም የነገርኩሽ ዋጋ የሚቆየው ለጥቂት ጊዜያቶች ብቻ ነው። ከጥቂት ጊዜያት በኋላ እንግዲህ ዋጋ ሪቪዥን ይኖረናል። እንግዲህ ይህንን እድል ለመጠቀም ከሀገር ውስጥም ፕላስ ከሀገር ውጭም ያሉ ደንበኞቻችን እንግዲህ ከስር በምናስቀምጣቸው ስልክ ቁጥሮች የዋትሳፕም የቴሌግራም አካውንቶች አሉ። በዛ ደውለው ማግኘት ይችላሉ። እንዲሁም በአካል መምጣት ለሚፈልጉ ደንበኞቻችን ሜክሲኮ ከተማ ማፎቅ አጠገብ መጥተው ያገኙናል ማለት ነው። በጣም ጥሩ ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። እኔም በጣም አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በአባይ ሆምስ ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እነዚህን የቤት አማራጮች መግዛት እና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን የመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልኝ።